በቴክኒክና ሙያ ተቋማት ሰልጣኞች የሚሰሩ የፈጠራ ስራዎችን ወደ መሬት በማውረድና በማምረት ከውጭ የሚገቡ ማሽነሪዎችን ጭምር መተካት መቻሉን የኢትዮጵያ ቴክኒክና ሙያ ኢንስቲትዩት ገልጿል። ኢንስቲትዩቱ የሀገር ውስጥ ስራ ፈጣሪዎች በዋነኝነት የሚገጥማቸውን የቦታና የፋይናንስ አቅርቦት ችግር ለመፍታት የተለያዩ ስራዎች እየሰራ እንደሚገኝም ገልጿል። ከኢንስቲትዩቱ ዋና ዳይሬክተር ጋር ቆይታ ያደረገው ሪፖርተራችን ብሩክ አስቀናው ተጨማሪ ዘገባ አለው። በኢትዮጵያ ከ1800 በላይ የቴክኒክና ሙያ ስልጠና ተቋማት የሚገኙ ሲሆን በእነዚህ ውስጥ አጫጭርና ረጅም ስልጠናዎችን በመውሰድ በአመት ከ6 ሚሊዮን በላይ ሰዎች በቴክኒክና ሙያ ስርዓት ውስጥ እንዳሉ የኢትዮጵያ ቴክኒክና ሙያ ኢንስቲትዩት ይገልጻል። እንደ ኢትዮጵያ ባሉ በአብዛኛው የማህበረሰብ ክፍል ወጣትና አምራች በሆነባቸው ሀገራት የቴክኒክና ሙያ ተቋማት ወጣቱን በተለያዩ የሙያ ዘርፎች ማሰልጠንና የሙያ ክህሎቱን እንዲያሳድግ በማድረግ ረገድ ሚናቸው የጎላ እንደሆነ ይገለጻል። በዘርፉም ሰልጣኞችን የበለጠ ውጤታማ ለማድረግ በቴክኒክና ሙያ ተቋማት የሚሰጡ የስልጠና መስኮችን አቅርቦት መር ከነበረው የስልጠና ስርዓት ወደ ፍላጎት መር የሆነ አሰልጣጠን መቀየሩን ነው የኢትዮጵያ ቴክኒክና ሙያ ኢንስቲትዩት የሚገልጸው። ይህም በቴክኒክና ሙያ ተቋማት ከተሰሩ የለውጥ ስራዎች አንዱ መሆኑን የጠቆሙት የኢትዮጵያ ቴክኒክና ሙያ ኢንስቲትዩት ዋና ዳይሬክተር ብሩክ ከድር በዚህ መሰረት ኢንስቲትዩቱ ገበያው በሚፈልጋቸው የትምህርት ዘርፎች መሰረት አዲስ ካሪኩለም በመቅረጽ ስልጠና እየሰጠ እንደሚገኝ ገልጸዋል። በእኛ በኩል በዚህ አመት ሁሉንም ፕሮግራሞች ማለትም ወደ 28 ፕሮግራሞች ሪቪው ያርገናቸዋል። 11 አዳዲስ የስልጠና መስኮች ተካተዋል። እንደዚህ ሲካተቱ አንተም እንዳነሳው ቅድም የአርቲፊሻል ኢንተለጀንስ፣ ሮቦቲክስ፣ ኢንተለጀንት ማኒፋክቸሪንግ፣ ባዮሜዲካል ቴክኖሎጂ፣ የኢንቴሪየር ዲዛይን፣ የፕላስቲክ ቴክኖሎጂ፣ ኒው ኢነርጂ ቴክኖሎጂ እነዚህ መሰል ቴክኖሎጂ ዘርፎች ኢመርጂንግ ቴክኖሎጂስ በመባል ወይም አዳጊ ቴክኖሎጂዎች በመባል ነው የሚታወቁት። እነዚህ በትምህርትና ስልጠና ስርዓት ውስጥ እንዲካተቱ የማድረግ ስራ ተሰርቷል ማለት ነው። በእነዚህ አዳዲስ የትምህርት ዘርፎች ብቁ ሰልጣኞችን ለማፍራት በትኩረት እየተሰራ መሆኑ የተገለጸ ሲሆን በኢንስቲትዩቱ የሚሰጠው ደረጃ 8 እውቅና በኢትዮጵያ ትምህርትና ስልጠና መመሪያ መሰረት ከዶክትሬት ዲግሪ ጋር ተመጣጣኝ ደረጃ ያለው መሆኑን ነው ዋና ዳይሬክተሩ የገለጹት። በሌላ በኩል የቴክኒክና ሙያ ተቋማት ለአነስተኛና ጥቃቅን ኢንተርፕራይዞች የቴክኖሎጂ ሽግግር የማድረግ ኃላፊነት ቢኖርባቸውም በቴክኒክና ሙያ ተቋማት የሚሰሩ የፈጠራ ስራዎችም ከመመረቂያነት ባለፈ ወደ መሬት ወርደው በስፋት ሲተገበሩም ሆነ ለገበያ ሲቀርቡ አይታይም። ይህን አስመልክቶ ጥያቄ ያቀረብንላቸው ዋና ዳይሬክተሩ ከዚህ ቀደም የፈጠራ ስራ ውጤቶች ሼልፍ ላይ ብቻ የሚቀሩ መሆናቸውን ጠቁመው አሁን ላይ ሀገር በቀል የፈጠራ ስራዎችን ተግባራዊ በማድረግ ከውጭ የሚገቡ ማሽነሪዎችን ጭምር በሀገር ውስጥ ምርት መተካት ተችሏል ብለዋል። እንግዲህ ከዚህ ቀደም በነበረው የቴክኖሎጂ የምናሸጋግራቸው ፈጠራዎች በሳምፕል ደረጃ ለተማሪዎች መመረቂያ ተብለው ተሰርተው እዛው የሚቀመጡበት ወደ ኢንተርፕራይዞች የማይሸጋገርበት ሁኔታ ነበረ። አሁን ግን ትልልቅ ኩባንያዎች ጭምር የሚያዟቸው አሁን ገጠር ኮሪደርን ብትመለከት የገጠር ኮሪደር የተሰራባቸው የብሪክ ማሽነሪዎች ከውጭ ነበር የሚገቡት። አሁን የለም፣ ኢትዮጵያ ውስጥ ነው የሚመረተው። ከውጭ የሚገባው ተተክቷል። በማን የተተካው? በቴክኒክና ሙያ ተቋማት ነው። ያ የሆነ የብሪክ ሃይድሮሊክ ማሽኖች፣ ማኑዋል ማሽኖች የተሰሩት በቴክኒክና ሙያ ተቋማት ነው። ሌላው ደግሞ የስማርት ኢሪጌሽን ሲስተሞች ከውጭ የሚገቡ የነበሩ ተተክተዋል። በሀገራችን ማለት የመስኖ ስርዓትን የማዘመን ዓላማ ያላቸው ማለት ነው። ሚኒ ትራክተሮች ከቴክኒክና ሙያ ተቋማት እየወጡ ነው፣ ግብርናን የሚያሻሽሉ ማለት ነው። እንዲሁም የፈጠራ ሀሳብ ያላቸውንና ስራ ፈጣሪዎችን ለማበረታታት በቴክኒክና ሙያ ተቋማት የሚሰሩ የፈጠራ ስራዎችም ሆኑ ከተቋማቱ ውጪ በግለሰቦች የሚሰሩ የፈጠራ ስራዎችን ለመደገፍና ለማበረታታት ስኪል ኢትዮጵያ የተሰኘ ሀገር አቀፍ የክህሎት ማበልጸጊያ መርሃ ግብር እየተተገበረ መሆኑን ነው ዋና ዳይሬክተሩ የገለጹት። ከመላ ኢትዮጵያ የፈጠራ ስራ ያላቸው ወደ ኩባንያነት ሊያድጉ የሚችሉ ወጣቶችን በመመልመል በግቢያችን ውስጥ ተገቢውን የአኮሞዴሽን ሰርቪስ በመስጠት ቀጥሎ ደግሞ እነዚህ የፈጠራ ሀሳቦቻቸው እንዲገመገሙ ስታንዳርዳይዜሽን ይዘጋጅላቸው፣ የፈጠራ መብታቸው እንዲጠበቅ፣ ኢንዱስትሪዎችን እንዲጎበኙ፣ ከኢንዱስትሪያሊስቶች ደግሞ ልምድ ያላቸው መጥተው እንዲጎበኙ፣ ከመላ ኢትዮጵያ የተውጣጡ ስለሆኑ ደግሞ ኢንተርካልቸራል የሆነ የእርስ በርስ ትስስር እንዲፈጥሩ የፋይናንስ አቅርቦት ድጋፍ ተደርጎላቸው ያመጧቸው የፈጠራ ሀሳቦች ዲዛይኖቻቸውን ማሻሻያ አድርገው ፈጠራውን ፈጥረው መጨረሻ ላይ ወደ ኢንዱስትሪ ደረጃ ወደ ካምፓኒ ደረጃ አድገው እንዲወጡ የማድረግ ስራ እየሰራን ያለ ነው። ይሄ በዚህ መርሃ ግብር በመላ ሀገሪቱ የሚገኙ ከ600 በላይ የስራ ፈጣሪዎች ተጠቃሚ መሆናቸውን ነው የኢትዮጵያ ቴክኒክና ሙያ ኢንስቲትዩት ዋና ዳይሬክተሩ የተናገሩት። በፌዴራል ደረጃ የመጀመሪያው ከ400 በላይ ተሳታፊዎች ነበሩበት። ሁለተኛው በጣም ሮበስት በሆነ ሴሌክሽን ፕሮሰስ በጣም ጠንከር ባለ የልየታ ስራ እስከ 200 የሚደርሱ ተሳትፈዋል።
እነዚህ እንግዲህ በልዩ ሁኔታ በአገር ደረጃ የተመለመሉ ፈጠራ ያላቸው ወጣቶች ናቸው። አንዳንዶቹ በትልልቅ ውድድሮችም ልታዩዋቸው ትችላላችሁ። ያን ፈጠራ የታከለበት ስራ ለሚሰሩት ነው ስፔስ የሰጠ ነው። ከዛ በኋላ ደግሞ እየወረደ በየክልሎቹ ደግሞ የሚሰራው ቁጥሩን ያሳድገዋል ማለት ነው። የፈጠራ ስራዎቹ በተለይም የግብርና ማሻሻያ ቴክኖሎጂዎች፣ የኃይል አቅርቦትን የሚያሻሽሉ የማዕድን ዘርፎች፣ የቱሪዝም ዘርፍና አይሲቲ ላይ ትኩረት ያደረጉ ናቸው የተባለ ሲሆን የምርምር ውጤቶቹ ሲጠናቀቁም የቦታና የፋይናንስ ድጋፍ በማድረግ በስፋት መመረት እንዲችሉ ድጋፍ ይደረግላቸዋል ነው የተባለው። ያ የፈጠሯቸው ቴክኖሎጂዎች መጨረሻ ላይ ወደ ፕሮቶታይፕ ወይም አንድ ማሳያ ስራ ሰርተው ብቻ ሳይሆን የሚወጡት የማባዛት ስራ ይሰራል ማለት ነው። ለምሳሌ ግብርና ስራን የሚያሻሽሉ ቴክኖሎጂዎች አሉ። ከቅድመ ሃርቨስት እስከ ፖስት ሃርቨስት ቴክኖሎጂዎች አሉ። እነሱን ለሰሩ ሰዎች አሁን ያልኩት በሙሉ ድጋፍ ይደረግላቸውና እንዲወጡ ይደረጋል። ካምፓኒ ሆነው ነው የሚወጡት ማለት ነው። መጨረሻ ላይ ካምፓኒ ሆነው ሲወጡ የሚደረግላቸው የቦታና የፋይናንስ ድጋፎች ከሚመለከታቸው አካላት ጋር በመሆን ነው የሚሰራው ማለት ነው። ይሄ ትልቅ የቲቬት ስርዓቱን የኢትዮጵያን ቲቬት ስርዓት በእጅጉ እያሻሻለ ያለ ፈጠራ ነው ማለት ነው።